ስርጭት ላይ ድንገት ፍንቅል የሚያደርግ እንባ፣ አንጀት ውስጥ ሰርስሮ የሚገባ ሐዘን፣ ደስታና የተለያዩ ሁነቶች በቀጥታ ስርጭት ላይ እየታዩ ነው። ይህ ሆነው እንግዲህ በመቄዶንያ የገቢ ማሰባሰቢያ ዝግጅት ላይ ነው። እንደሚታወቀው በሰይፉ በኢቢኤስ የካቲት 1 የጀመረው የቀጥታ ስርጭት የገቢ ማሰባሰቢያው እንግዲህ እስከ አሁን ድረስ በርካታ ኢትዮጵያውያንን አንድ አድርጎ ያሰባሰበና ሰዎች ካላቸው ላይ ብቻ ሳይሆን ከሌላቸውም ላይ ቀንሰው እንዲሰጡ ያደረገ ኢትዮጵያውያንን ከዚህም ከዛም አሰባስቦ አንድ ያደረገ ታላቅ የገቢ ማሰባሰቢያ ነው። በእነኚህ 29 ቀናት ውስጥ በቀጥታ ስርጭት ለሰዓታት ቀንና ሌሊት ሳይደክሙ የሰሩ ለመቄዶንያ ገቢ ማሰባሰቢያ የደከሙ ባለሙያዎች እጅግ በጣም ብዙ ናቸው። እነዚህን በእናንተ በውድ የሸገር ኢንፎ ሚዲያ ተከታታዮች ስም ከልብ ልናመሰግናቸው እንወዳለን። በዛሬው ዕለት ልናነሳ የወደድነው እንግዲህ እጅግ ልብ የሚነካ የ100 ሺህ ብር ስጦታን ነው። እንግዲህ ሰው ካለው ላይ ብቻ ሳይሆን ከሌለውም ላይ ቀንሶ መስጠት እንደሚችል ያየንበት አንደኛው የ100 ሺህ ብር ስጦታ ሲሆን፣ ሌላኛው ደግሞ በሞት የተለየቻቸውን እናታቸውን ገና በወጣትነት በለጋነቷ የተቀጠፈችውን ወጣት እናት ለማስታወስ ልጆች ደስ እንዲለን በሷ ስም 100 ሺህ ብር ስጥልን ያሉት አባት የሰጠውን ይመለከታል። እንግዲህ ይህንን ስጦታ በሚሰጥበት ጊዜ ቀጥታ የስልክ መልእክቱን እየተቀበለች የነበረችው ተወዳጇ ጋዜጠኛ ናፍቆት ትዕግስቱ ነበረችና እንግዲህ ስጦታዎች ሲመጡ ማመስገን፣ ሌሎችንም እንዲያበረታታ ማድረግ የተለመደ ነው። እሷም እንግዲህ ደስታዋን ከገለጸች በኋላ የሰጠበትን ምክንያት ሲናገር ግን ሳታስበው ፍንቅል አድርጓት እንባ በእንባ ሆናለች። ይህ እንግዲህ የጉዳዩ ባለቤት ጫማ ላይ ሆኖ ወይም ደግሞ የባለ ታሪኩ ጫማ ላይ ሲኮን የሚሰማ ስሜት ነው። በዛ ቅጽበት እኔ እንደተመለከትኳት ተሰማት ብዬ እንዳሰብኩት እነዚህ ልጆች እናታቸውን አጥተዋል፣ እንደማትመለስ አረጋግጠዋል። ይሁንና ግን የእናታቸው ስም በመልካም ነገር ቢነሳ ደስታቸው ነውና ሐዘናቸውን እንዲከፍልላቸው ያደርጋልና አባታቸውን በእናታችን ስም 100 ሺህ ብር ስጣሉት። አባት እንግዲህ በቀጥታ ስርጭቱ 100 ሺህ ብር ማስገባቱን ገልጾ ያስገባበትንም ምክንያት ሲያብራራ ልጆቼን ምን ያስደስታችኋል ብዬ ስጠይቃቸው በእናታችን ስም 100 ሺህ ብር ስጣሉኝ፣ እኔም ይህንን የማደርገው ለዛ ነው ሲል ተናግሯል። ይህ የብዙዎችን ልብ የነካ ነው። ለሟች እናት ነፍስ ይማር እንላለን። በሌላኛው በኩል ያለ የ100 ሺህ ብር ስጦታን ስናነሳ ደግሞ ባለፉት ቀናት ብዙዎችን ያነጋገረ እንደሆነ ይታወቃል። የጉዳዩ ባለቤት ከሌለው ላይ ቀንሶ 100 ሺህ ብር የሰጠው ባለታሪክ አብርሃም በጊዜ ሚዲያ ላይ ቀርቦ ያለውን ነገር አብራርቷል። አብርሃም እንደተናገረው እንግዲህ እኔ ካለኝ ላይ ስሰጥ ሌሎችም ከጎደላቸው ላይ እንዲሰጡ ለማድረግ ነው እንጂ ሌላ አይደለም። እጄን ያሳየሁት እጄ ንጹህ ነው። ሰርቼ መብላት እችላለሁ። እጅ እግር አለኝ። ልጆቼ ይቅርታ ያልኩት ደግሞ ከነሱ ቀንሼ ስለሰጠሁ ነው ብሏል። አብርሃም እንግዲህ ከጊዜ ሚዲያ ጋር ቆይታ አድርጓል። እሱን እንድትከታተሉ በአክብሮት ነው መጋብዘው። በዚህ አጋጣሚ ግን የሁለቱ 100 ሺህ ብሮች ስጦታ በህይወታችን ብዙ ያስተምረናል ብዬ ስላሰብኩ ነው እንደው ሁለቷን የመዘዝኩት። ቼኩ ምን ያህል እንደሆነ እንየው። 100 ሺህ ብር 100 ሺህ ብር። ዋው 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 ዋው! ምን ብናደርግ ያስደስታችኋል ስላቸው በእናታችን ስም ለመቄዶንያ 100 ሺህ ብር ላክልኝ ስላሉ ነው የላኩት። እንግዲህ አይ ቲንክ ለመጽናናትም ይረዳችኋል ብዬ አስባለሁ ይህንን ነገር በማድረጋችን። ከ200 ሺህ
ዶላር በላይ የሚያወጣ ሬስቶራንትን በስጦታ የሰጠች እንዲሁም ደግሞ የዳይመንድ ቀለበትን ለስጦታ ያበረከተችው ተወዳጇ ጋዜጠኛ ትዕግስት አስፋውን ጨምሮ በአሜሪካም ይሁን በኢትዮጵያ በተለያዩ አካባቢዎች የተለያዩ ስጦታዎች በአይነትም በገንዘብም ለመቄዶንያ የገቢ ማሰባሰቢያ እየተበረከተ ነው። እንግዲህ ይህ የገቢ ማሰባሰቢያ ኢትዮጵያውያንን አንድ አድርጎ ያሰባሰበ በአንድነት እንዲደክሙ በአንድነት ደግሞ ትልቅ ዓላማ ያለውን አረጋውያንን የአይምሮ ህሙማንን የሚደግፍ የሚረዳውን መቄዶንያን ለማገዝ ሁሉም የተረባረቡበት ነው። አሁንም የቀጥታ ስርጭቱ እንደቀጠለ ነው። እናንተ ውድ የሸገር ኢንፎ ሚዲያ ተከታታዮች በተለያየ የዓለም ክፍል ላይ የምትገኙ አሁንም ድጋፋችሁን እንድታደርጉ በአክብሮት ነው የምጠይቀው። ከሁለቱ የ100 ሺህ ብር ስጦታዎች ወጣ ስንል ደግሞ መቼም ስደተኞች መከራው ስቃዩ እጅግ በጣም የበዛ እንደሆነ ይታወቃል። ከሀገር ሲወጣ ማን እንዳገር እንዲሉ ብዙ የማይመቹ ነገሮች አሉ። እጅግ በሚያሳዝን ሁኔታ ደግሞ ሊቢያ በአጋቾች ተይዘው ገንዘብ የሚጠየቅባቸው በረሃ የበላቸው ባህር የዋጣቸው እጅግ በጣም ስደተኞች እንዳሉ እንሰማለን። በዛሬው ዕለትም እጅግ የሚያሳዝንና ልብ የሚነካ መረጃ ተሰምቷል። እንግዲህ 180 ስደተኞችን የያዘች ጀልባ ከጅቡቲ ወደ የመን ስትጓዝ መስጠሟ ተነግሯል። እንግዲህ አብዛኛዎቹ ኢትዮጵያውያን ናቸው ተብሏል። እጅግ ያሳዝናል። የተሻለ ኑሮና ሕይወትን ፍለጋ ከሀገራቸው ከቀያቸው የተሰደዱት ወገኖቻችን ባህር በልቷቸዋል። ምን እንደገጠማቸው የደረሱበት ያልታወቀም አሉ። መረጃውን ያወጣው ቢቢሲ ነው። በመረጃው ይህንን ብሏል። ከጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት IOM አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ሕይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው አገራት በህገ ወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ ይላል የቢቢሲ መረጃ። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፉ ስደተኞች የየትኞቹ አገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ እንደገለጸው ግን ኢትዮጵያውያን መሆናቸውን ዘግቧል። ከየመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባው ሰራተኞችን አሳፍራ እንደነበር የመረጃ ምንጭ ዘግቧል። እንግዲህ በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል አብዛኛዎቹ ኢትዮጵያውያንና ሶማሊያውያን መሆናቸው ይታወቃል ይላል የቢቢሲ ዘገባ። የIOM ቃል አቀባይ ታሚም ኤላይ ለኤፒ እንደተናገሩት ሐሙስ ዕለት የመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት 2 ሰዎች ውጪ 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም ብለዋል። የዜና ወኪሉ ጨምሮ በተመሳሳይ ጊዜ ሌሎች 2 ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸውን ዘግቧል። እጅግ በሚያሳዝን ሁኔታ እንግዲህ ኢትዮጵያውያን የተሻለ ህይወትን ፍለጋ ከሀገራቸው ከቀያቸው ተሰደው በህገወጥ መልኩ በባህር ተሻግረው አውሮፓ ለመግባት በሚያደርጉት ጥረት እጅግ አሰቃቂ የሆኑ እጅግ ፈታኝ የሆኑ የህይወት መሰናክሎች እንደሚገጥማቸው ይታወቃል። እንዲህ ደግሞ የጀልባ መስጠም አደጋ በሚገጥም ጊዜ የደረሱበት ሳይታወቅ እዚህ ቤተሰብ አሉ ወይስ ሞቱ የሚለውን ሳያውቅ እነሱም ያልፍልኛል ብለው ከሀገር ወጥተው እንዲሁ ሜዳ ሲቀሩ እጅግ የሚያሳዝንና ልብ
የሚነካ ነው። ባሳለፍነው ሐሙስ ከጅቡቲ ወደ የመን ለመጓዝ የተሳፈሩባቸው ጀልባዎች ተገልብጠው እንግዲህ 181 የሚሆኑ ሰዎች የደረሱበት አልታወቀም ተብሏል። ከነዚህ ውስጥ አብዛኛዎቹ ኢትዮጵያውያን እንደሆኑም ተገልጿል። ምን ውጧቸው ይሆን ምን ገጥሟቸው ይሆን የሚለው እጅግ አሳዛኝና አሰቃቂ ነው። ሌሎች ስደተኞች እንዲህ አይነት መንገድን እንዳይሞክሩ በተደጋጋሚ ቢገለጽም እንግዲህ በሀገር ውስጥ ያለው የኑሮ ውድነትና ሌሎች ገፊ ምክንያቶች ምንም ቢሆን ተሻግሬ የራሴንም ህይወት የቤተሰብንም ህይወት ልቀይር የሚሉ ወጣቶች እጅግ በጣም ብዙ እንደሆኑ ይታወቃል። ግን ደግሞ በዚህ አይነት መልኩ ወጥቶ ህይወት ሲያልፍ እጅግ ያሳዝናል። እነዚህን ወገኖቻችን የት ደርሰው ይሆን የሚለውን እንግዲህ በቀጣይ ያለው ነገር ካለ ይሰማል። ግን ደግሞ ባሉት መረጃዎች 2 ሰዎች ብቻ እንደተረፉና ሌሎቹ ግን ያሉበት እንደማይታወቅ ወይም የገቡበት አልታወቀም ብሏል የፍልሰተኞች ድርጅት። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ